ተረፍ እንግዲህ ተኝቼም ተነስቼም እስቲ እንዲው ላስብበት ብዬ በዛሬ ቀን ይዘረፈላት ጋሽ ዘውዱ ዛሬ ምን አለኝ ዞሮ ነገሩን ተወውና አደርኩኝ ምን አለበት እንዴ ትዳሬን ነው የምፈልገው በቃ ውልቅ በይልኝ ብቸኛ ምስክር እኔ ነኝ አንቺ ዲዩ አብሽ ዝጊ እቺ ኮተታ ምን ታደርጊያለሽ ለነገሩ አረግፍኩልሻ ተላከከበኒ ሁላችንም ምክንያታችንን ያቀረብን ዝም ያለ አስቻለ ነው እዚሁ ጉዳችንን አፈነን እዚሁ እንፍታው ምንድነው የሚያስጮህ ካትገባህ እሷን ካገባው ዋ በቃሽ እንግዲህ ወደ አታስብሽ ያለም እገልሽ ላስብበት አስቢበትሽ ወይኔ ሰውዬው ልጅ ደምሁን ሆንሽ ምን ሆነሽ ነው አስቻለ ግን ከጋብቻ በፊት ይሄ ነገር ጥሩ ነው ይሄን እኮ አስበንበት እኮ ነው የመጣን ታሪክ ምንድነው ጥሩ ያልኩኝ ይሄ እኮ ውለበዩ ዛሬ እኮ መጠናናት ነው ምን አዲስ ነገር መቁጠር ምንድነው ምን ያስብልሻው ከጋብቻ የተከራየናት ቤት እኮ የተከራየነው ከጋብቻ በፊት እንደፈለግን ነው ኋላ ደግሞ ጠቅለል ስንገባ ደግሞ በአንድ ገግር ነው ይዝነዋል ወይኔ ሰውዬው ልጅ ደምሁን ሆንሽ ሰውልቱ ግራ ገበኝ ወጥቼው ልጅ ምን ይቅርብኝ ምን ያሳይሽ ምትነሽ አብይን ቅር ይሉም ምን ይቅር ይላችኋል ምንድነው ቅር የሚላችሁ ወደፊት እኮ እንጠናቀጣለን እኮ እንከሳችኋለን እኮ አሁን በዚህ ሰዓት ይሄን ይቆራል እኮ እንዳይከፋው ብዬ ነው አይከፋቸውም በሰዓቱ እንከሳችኋለን በቃ እኔ እከሳችኋለሁ ወንሳችሁንም ለመካስ እኮ አሁን ስትክሽኝ ነው ላስደስታችኋለን እኔ ምን ወጥዲኝ ታዲያ ወጥብኝ ምን እኔ ወድሃለሁ እኮ ግን ታውቃለህ አብዬ እንደናትም እንደአባትም ሆኖ ነው ያሳደገኝና እንዳይከፋው አሁን ያለውበትም ቢያውቅ ለኔም አስቢልኛ እኔም ከፈኝ እኮ አሁን ቢሳት ምን ሌላ ነገር እንዳትስቢ ተዚህ በኋላ አሁን ምን ነገር ወሬ አልፈልግም እንዴ ያለ ነገር ደግሞ አልገባኝም እንዴ ከዚህ ቤት ማን ነው ተኩል አቤት እንዴት አረፈዳችሁ አታለማይናለ ደናነሽ በኩል ሰላም የለም እንዴ አስቻለው ይሱ ግራ ይያዝ ሙልጭ ልጭ አይደለ በሌሊቱ ነው የወጣ ስብሰባ አለኝ ብሎ አገኘዋለሁ ብዬ ነበር የመጣው ቁጭ በይ ሸኩዬ ነበር ታራ ቁጭ በይ እንጂ መሬት ይመጣል አሁን ይመጣል እንጂ ስብሰባውን ተጨረሱማ ይመጣል እንጂ አለ ብሎን ይሄድ እንግዲህ ፈልጌው ነበር ለብርቱ ጉዳይ እንደው ምን ነበር በሰላም ነው ምን ሆኖ እንደው ብር ፈልጌ ነበር ይኖርም ብለው ነው ብርማ የለን አሁን በጌውን ለመነው አጠፋፍተ ነው እንዲያበሬው ገደል ወደቀ አይደለ ይዛ ገዛዛንበት ብድር መስሎሽ ነው እንግዲህ አይደለም እንደው በባለፈው እንደው ብር ቸገረኝ ብሎ ሰጥቼው ነበር እና እሱን እንደው ለሆነ ጉዳይ ፈልጌው ቸገሮኝ አሙሽ እንዴት ወይ ታመምሽ መናገር ነው ምን ያሳየው መንሳት አይደለም አስቻለ ምን ምክንያት እንግዲህ በቀኝ አውሪ አስቻለ ልንገር ቆይ አትተሪኝ እኮ ነው ይቸኮልና ያንተን ነገር አሁን እንዲል ታረገው ነው እንዴት ያስ ስለወደፊት ማውራት አለብን እኔ እና አንተ እኮ እና ስለወደፊትም ቢሆን ስለሷ አንዱ አልጋ ተለየን ብዙ ቀናችን ነው ሰው አይስሞ ብዬ ነው በቃ አሁን ተናገሩ በቃ እሷና እኔ አልጋ ላይ ተወጣን ብዙ ቀናችን ነው በቃ ሚያው በትል እሷን አልጠጋጥም ሙጭ ሚያው በትል አልኩ ሚያው ገንዘብ ሰጥቼው ነው የሚለው ታለማይናል አበድሬው አታውቂም እንዴ አልነገረሽም አረገረገረገረ እኔ እኮ ዘነጋለሁ ስቆየውልሽ እንደው እየረሳውኝ እንደው ብዬ እኮ ሰምቻለሁ እክ ይኸው ዘንግቼው እናንተ እንደው ቀን ሲሄድ እኮ እናንተ ይረሳል ሁለመኑ እንደው ስንት ብር ነው ነበር አይነን ታለማይናል ኧረ ቀላል ነው 5000 ብር ነው ቀላልናት እንደው የቸገረኝን ያለው እንጂ አስቻለ ግን እርግጠኛ ነህ አንተና እሷ ትፈታላችሁ እኔ ሰውዬው ልጅ እፈታታለሁ በቃ ትንሽ ቀን ነው የቀረኝ ወረቀት ላይ ብቻ መፈረም ነው የቀረኝ እኮ ወረቀት መቅደድ እኮ ነው ምን ይሄ ያቅታል እንዴ ስለዚህ ለእናቴ ደስ ይበላት ብዬ እኮ ለእናቴ ደስ ይበላት ብዬ ነው ታውንም የተቀመጥኩ ቤት እንዳይፈርስ ስለምትለኝ የሷ ግንባር ጠግኖኝ ነው እንጂ ነገ እንደው ጨርቋን ሲጀብልካት እንደው የልብ ይደርስ
አምጥቼ አንቺን ከርችም። ስለዚህ አሁንም ከርችም መቼም እንዳትከዳኝ እሺ? አንቺን እኔ አብዬም ይጎዳል። አሁን እኔ የሆነ ነገር ሆነ እናንተ ብትከደኝ አብዬም ይጎዳል። እኔስ ተጎዳሁ አይደለም። አሁን እኮ እንዳለው ነው። እንዴት በሰዓቱን ገፋ ነው። ከዚህ በኋላ እኮ ምን ተለተትኩ እኮ። የማያሳስብሽ ነገር አያሳስብሽ። ቅሙች ነው ያ ከአንቺ እንደው አንድ ነገር ከዚህ በኋላ ሙች አንቺ ነው ለኔ በቃ ምድቤ አንቺ ነሽ። ስለዚህ አሁን ሀሳብ አልፈልግ ሀሳብ ነገር እንዳታመጭብኝ ከዚህ በኋላ። አዎ እኔ ፍረቱን ለቅሽ ምን ጉብልነሽ ወይ እንደው ስጡኝ የሚባል ማን ነበረ ነገር? 5000 ብር ነው። 5000 ብር ነው ቀላሉ ምን አለው ብለሽ ነው? እንደው እኔ አሁን እንደው ትንሽ እጄ እንደማጠር ብሎኝ ነው። አራንሽ ሲመጣ ነገር ቀለለ ልጅ እንደው እዚህ ድረስ ይደርኩ ፈልግልኝ እባክህ ልጅ ቸግሮኝ ነው በይልኝ። እንደው ግድ የለም እኔ መጥቼ እሰጥሻለሁ እንጂ ደግሞ እንዴት ድረስ የለፋሽ 5000 ብር ማቀለለ ልጅ እናንተንም ተዘኒ ተቸግሪ እናንተን ማስቸገርኳችሁ ንገሪልኝ እሺ እንዳትረሺው እሺ እሺ አይደን አይናቴ ደን አይ አሚን አረግናቴ ቀላል ናት 5000 ብር እንዴት የማን ትቶት ነው? ረግድ ተላለቅ ተገይዘን ተላለቅ እንቺ ነገርማ ታልፈነደች ተላለቅ ሌላ ቤተሰብ ይመራል እንዴት? እንግዲህ ምን አደረገበት አሁን እናንተ እዚህ ቤት ታሪክ ማን ነው? ደህና አደሩ ለሞን እንደምን አደሩ ያ እና ግቢ እስኪ እግዚአብሔር ይማሩ። ኧረ ደህና ነኝ እንደው ትንሽ አመም አደረገኝና ይመመኝ ምን ሆነ ደግሞ ትንሽ ራሴን ነው እንግዲህ አወርጅናው ምንም ስላለ ገና ነው እድሜው ገና ነው። እንዴት ነውና እንዴው መቼም አያስችለኝም። እንዴው ሰው ታመመ ተባለ እንዴው አንጀቴ ነው የሚልወሰወስ አንጀቴ ቁርጥ ነው የሚል አያለም። እንደው በቃ ሰው ታመመ በተባለ ቁጥር እያንጠለጠልሽ መሄድ ምን ላርግ እናት አይዞ ልጅቷ መዳለች መሰለው ወደዛ ወደ ወንዝ እንዴው ብቻውን እኮ ብዬ ራ እናት ልጅ ታሊት ይቅመሱ። ቆይ አሁን አይደለም ቆይ ልጅቷ ትምጣና ከልጅቷ ጋር እንደው ደህና ነሽና? ደህና ነኝ። ሁሉም ሰላም ነው? ሁሉም ሸጋ ነው። እንዴው ጋሽ መስፍን እንጂ አቤት እንዴው እንዲህ ውድቅም አይሉ ነበር። እንዴው እንዲህ እርጅናውም አይጨጫነውም ነበር። እንዴው ምና እንዴትን ሴት አግብተው ቤቱን ሞቅ አድርገው ቢቀመጡ ወይ ጉድ ወይ ዘውድ እንደው ተለየህብኝ እኮ ዛሬ ገና ምን አይተሽ? እኔ አንቺ ባል ተዚሁ በኋላ በሽ ነው የማደርግሽ። በሽ ማናል እንደው እንደኔ እድለኛ ማናል እና በአንድ ቀን 3 ልብስ የተቀደደለት አንቺ 3 ነው የሚገርምሽ። እንዴት እኔ የዛ ልብስ ሰፊው እንደው ቅር ይሏል ብዬ ነው እንጂ ይሰማል ብዬ ነው እንጂ እንዳለ ሙሉ ነበር ማዘው ልቤ እንደስታ እንዴት አድርጌ ላሳየ እና ገና ምን አይተሽ? ገና ዝም በይ ማንሱ አሁን ዝም ብለሽ አንቺ እስከ ዛሬ የበደልኩሽን አሁን ነው መከሰሽ። በቃ ከአመት አንድ ያንድ ጨርቅ እየጣልኩልሽ ዝም ብዬ እንደ ክፉ ሰው እንዴት አገ በዚህ ሰፈር ማናል እንደኔ እድለኛ ሰው ማናል? እንደው በአንድ ቀን 3 ልብስ የተቀደደለት አለ? እስኪ ይወዳደር ማናል? እንደው ማናል? እስኪ ይፈለግ እስኪ ይነገር እስኪ በሰፈራችን ማንንም የለም። በቃ እንኳንም የኔ ባል እናሳ የኔ ባትኖር ወይ እንጃ ምንድን ትፈልጊያለሽ? አሁን እስኪ ንገሪኝ። እስኪ አሁን ሞቅ እንዳለ ዝም ብዬ ቤቱንም አንቺንም ሙልት አድርጎ በቃ ዝም ብዬ ላምበሽ ሁሉ ነገር ከዚህ በላይ ምን አለ? ይሄ ቅንባ ግን ንጹህ ይሄን ቅንባ ምንድን ነው? ይሄን ይዘሽ የገባሽ ገበያ ማለት ዋጋ ላመጣበት ልዚህ ምን ነው ብታገኝ ነው? ዝም ብዬ 3ቱን ቅንባ መገዛልሽ 3 ቅንባ ሙች ይሄን ጥላ ሁሌ ሚያዥው ላዘጉ እስኪ ኧረ ዘውዱ በደስታ ተፈንቅዬ እንዳልታመን አሁን ይሄን ጥላ ብለሽ ትይዘሽ ትያለሽ። አንተ ልግዛልኝ አርጅቷል እኮ ይሄ እኮ ከዚህ በኋላ እኮ በቃ መውደቅ አለበት። ይኸውልሽ ይሄን ጣይውና ዝም ብለሽ ብትፈልጊ በቀይ ብትፈልጊ በነጭ ብትፈልጊ በሰማያዊ 3 ጥላ ነው የምገዛልሽ። ዘውዱ እንደገና ተለብሶ ሌላ ደግሞ እንደ ሁሉን ነገር አልኩሽ። በቃ ምንም እንዳታስቢ። እግሬ ሁላ ነው የበለኝ። የት ልሂድ? ወደ ቤትሽ የትም እንዳትሄጂ። እንዲያውም ስለሱ ነው የማስብ። ነጋ ጠባ እንዲያው አንጀቴን ቆረጥ ነው የሚያደርጉት። እውነትሽን ነው ለሞርቅ እኔ ልሙት እንደው እንደዚህ ታሳስብሽ ነበር? በጣም ነው የማስብልህ። በጣም ወይ ያለሞርቅ አይዞህ
አይዞህ እንዲያካልሽውማ ካልቀረ ከአንቺ ከመጣማ አለምዬ ይኸውልሽ እኔም አንድ ልጅ ነው ያለኝ አንቺም አንድ ልጅ ነው ያለሽ እዋን ይኸውልሽ አለምወርቅ አቤት እንደው ልቤ ነገረኝ እንደው ልቤ አሁን አንቺ ስታወሪ እንደው ልቤ ነገረኝ እና ለምን አንጋባም አንቺና እኔ ቆይ እስቲ አንጋባና ይሄንንስ አላሰብኩትም ጋሽ መስፍን እንደው የእሱ ነው ማስብ እንደው ያሳስቡኛል ነው እንጂ ያልኩህ እኮ እንደው ያልስ አፈር ልብላ ይኸውልሽ ከዚህ በኋላ ጥላም ስገዛልሽ 3 ቅንባ ስገዛ 3 ጫማ ስገዛ ከነካልሽ 3 በቃ ሁሉን ነገር 3 ከዛ በላይ መገዛልሻለሁ ምንም ነገር እንዳይጎልብሽ በቃ አንቺን ከዚህ በኋላ አንቀማጥሌ ነው የሚይዝሽ አንቀማጥሌ ምንም ነገር የገባሁለት ቀን እንዴት ነበር እንደው የዛን ጊዜማ እንደውም የዛን ጊዜ ነው ጥፋቴ እንደውም የዛን ጊዜ ነበር ሁሉ ነገር ማሟላት የነበረብኝ እንግዲህ የለም አሁን ደርሰህ ብቻ ግን አንቺን የመሳሰሉ ልጅ 1 4 5 ልጅ ወልጅልኝ ምን ችግር አለ ዘውዱ ዛሬውን ብትል ዛሬም እውነትሽን ነው ይኸውልሽ እንደየም እንኳን አስቀምጠኝ ብቻ አንተ እንዳይከፋ እንደው ደስተኛ ሆንልኝ ያለም ወርቅ አየ ሴት ነገር እንደውም መግደርደር አይቀር እንደውም መቼ ልንገርሽ ብዬ ነው እንጂ አራ እንደው ልቤ እስኪጠፋ እኮ ነው የምወድሽ እኔ እናት እውነቴን ነው ካሰብኩት ዘመን የለኝም ስለኔ ያስባሉ ወይ ጉድ ያለም ወርቅ ቆይ ይኸው አሁን እኮ እንደዚህም አልዳፈርሽ ነበር እንደው ልቤ ነገር እንደው እኔ አስቤ ማላውቅ እንደው በሞት ላውራሽ እንደው ላውራሽ እነግረዋለሁ እኔ ሲና ያለም እገልሽ አስቢበት እሺ አስቢበት አፈር ልብላ የኔ እናት ወይ ጉድ ፈጣሪ ሰማይ ታምን ያለኝ ወይ ማምን ይከፋኛል አንቺን ጥሎልኝ አንቺን ጨረቃ የመሰልሽ ሚስት ጥሎልኝ ምንድነው የሚከፋኝ አንተም ባይሰጠኝ ማን ባንድ ቀን 3 ልጅ ያፈታልኝ ነበር አላስቀምጠኛለሽ ዝም ብላ መቼ ለምትወልድ ከዚህ በላይ አረጀህ እኮ እያለች ጭቅጭቅ አስታረገኛልኩሽ እንደው ጥያት መሄድ በቃ አሁን ግን እውነትሽን ነው እኔ ደግሞ ለማንሽ አንተም ባይሰጠኝ ምን ሆነ ነበር ምንም አትሆኝም ነበር ሂጂ በላይ ቤትሽ በቃ ሂጂ በይ እንዴ ዞር ልበል ኧረ ተው እንጂ ዘውዱ እንዴ ቡናችን ያለን ጠጣም ለማ አንቺ ቤት ሞቅ አድርጊው ጨስ አድርጊው ቤቱን ነጠን እንዴ ብለሽ ቆይ እመጣለሁ እሺ እመጣለሁ ከፋይን ካብኝ ይኸውልሽ ከማርጅ ተነሳልሽ ጋቢ ሳበዝ ተሎና አና ጫጭሸንም ቆይ አደራንሽ እንዳትረሻት አልጌትን ምን ይተንበለሽ ቆይ አንተም ተሎና እሺ የኔ መልካም ባል እንደው እቺ ልጅ እንደው ከወጣች ማትመለስ ምን ሆና ነው አብዬ መጣ እንደው የት ሄደሽ ነው ግን አንቺ እንደው እስካሁን ድረስ እንደዚህ የምታመሽ ወረፋው አልደርሴ ብሎ አሁን ማድገውን ራስ አስቀምጬ ምን የመጣሁ ምሳሌ ስጠብዬ ራበህ ብዬ ነው የመጣሁ ስንት እንግዳ ሲመጣ እንግዳው ቤቱን ትተሽ ሄደሽ ስንት ነገር ሲያልፍ አንቺ ማስተናገድ ሲገባሽ እዚህ ሆነሽ ማን መጣ ነበር አብዬ እንግዳ ነው እኔን የሚጠይቅ ስንት አይነት እንግዳ መጣ ስንት የተከበረ እንግዳ መጣ መሰለሽ የት ልትሄድ ነው አብዬ ልንቀሳቀስ ነው ከሰው ጋር ልገናኝ እንጂ ተሻለ እኔ መቻመመኝ እኔ ታምሜ አውቃለሁ ከዚህ በኋላ ህመም አይኖርም ታምሜ እኔን ከዚህ በኋላ አትይኝ ይሄንን ይኸውልሽ ዝም ብለሽ ሰፈር ለሰፈር የምትንቀጨቀጪው ነገር አቁም ጠርጠር እናንተ እንደው ምን አይነት ነገር ነው እንደው ቡና ጥጃዬን አይን ማየት እንደማልወድ እያወቀ እንደው ቸኮል አቤት የምስራች በይ ምስር በይ እንደው ከከም ጨምሪበት አንቺ ታዲሽ ለማናውን ቢል እንደ ዛሬው ደስ ብሎኝ አያውቅም እንዴት እንኳንም የዘውዱ ባለቤት ነኝ እንኳንም የሱ ሚስት ነኝ ተሽቀነደርሽ ቁጭ አለ ዛሬም ትፈትያለሽ አንቺ ዛሬም ትፈትያለሽ እንዴት ይደረግ ምን ብትታዩ ግን እስከ ዛሬ ድረስ ብትዩ ይኸው 6 ጋቢ ያሰራሽለት እሱ ግን አንድ ቀሚስ ብሎሽ አያውቅም ደውጧልሽ ሁሉ ጊዜ እድሜ ልክ በዚህ ወለድሽ ይባል ወንድ ልጅ አይደለ ወንድ ልጅ ምኑን ያውቀዋል ድፎው ነው እኮ ወንድ ልጅ ባደረሰው ነው ዘውዱን አይሰጥሽም ተሰጠማ የዘውዱን ዘመዶች አያጋባሽም ታጋባማ ምን አድርጎ ነው ቆይ እንዴ አይነት ተሰራጣሽ በአንድ ቀን 3 ቀሚስ የተለያየ ከነር እዚህ መንደር አይተሽው ማታውቂው
ተሰፋ ነው ተሰፋል። ያንቺ እሙች ባንድ ቀን ይኸው ሶስቱን መት ኧረ ግድ መዴዲያውን አልኩሽ መርጫ አዲሱን ፋሽን ምረጭ ተብዬ የተደረደረውን መርጫ 3 ልብስ ተለክቼ መጣሁልሽ። አሰፍተሽ እንኳን ደስ አለሽ ብለሽ አስኝ። እንኳን ደስ አለሽ። እንደው እንኳን እንትን ነው ቅር ብሎኝ ነው እንዴ ቀርም ማን ተሰፍቶለት ያውቃል? 3 ልብስ በአንድ ቀን ኧረ የተረተራ አንቺስ ይኸውልሽ ልጄ እንግዲህ አንቺን የሚፈልግሽ የሚወድሽ የከጀለሽ ሰው ካለ ሽማግሌ ይላክ። እድሜሽ ደርሷል፣ አግቢ። እኔ አባትሽ እያለሁ እኔ ቆሜ እስካለሁ ድረስ ድል አድርጌ ይኸውልሽ ደግሼ ነው የምድርሽ። እሺ እንጂ ዝም ብለሽ አላግባብ ዝም ብለሽ ሰፈር ለሰፈር መሄዱ ጥሩ አይደለም። ሴት ልጅ ነሽ። ይኸውልሽ እኔንም ለሌላ አደጋ ትጥኛለሽ። እሺ እና አትፍሪ፣ እንዳትፈሪኝ። እሺ ምንም ነገር እንዳትደብቂ። እሺ ልጅ በይ በይ በቃ እንደፈለገሽ። እሺ የሚመጣ ሰው ካለ እንዳትደብቂ። አንቺማ ግቢ፣ ያው እኛም እንግዲህ ልናገባ ነው። በይ በይ ሰላም ወይ። ስራም ካለ ጎድ ጎድ በይ። የምትሄጂበት አዲስ አበባ እንዳትወጪ፣ ከቤት እንዳላጣሽ። እሺ በይ ሰላም ወይ። ቻው። ያርግልሽ አሰፋልሽና አሰፋልኝ የኔ ውድ ባለቤት። አንቺ ግን ይኸው እንዲህ አንገትሽን ትክክል አድርገሽ ትፈትያለሽ። ይኸው 6 ጋቢ ስታሰሪ አንድ ቀሚስ ጣል የለም። እኔ ግን አንድ ጋቢ አልብሼ 3 ቀሚስ ለብሼ አሁን ደግሞ በየአይነት 3 ጠላ ይገዛልሻል ተባልኩ። አንድ አይነት ተልብሶ ጋር ይሁን ማቻች የሚያደርግ አንድ ላይ የሚለበስ ይሁን። ወዳችሁም ትሙላ ግን በልብስ ብቻ ጨርሷል። ቀንባውም ይቀየራል ተባልኩ። ወጣል ተራሪ ይልሽ አፉ አሁን አሁን ልብስሽ አምሮ ይሄ ተንከር አንባሬ ጭቃ ብትይ በየአይነት ምንም ብትይ እንደው ሁሉ ነገር ተሰካክቶልኝ የመጣው ሁሉ ነገር ይዤ። ቤታችሁስ እንዴት ነው? ሙሉ ነይ እንደው ቡና ላፍላልሽ ጠጭ። እኔ ጥጄ ቁጭ በይ እንደው ሳልነግርሽ ብዬሽ ነው። ነይ እንጠጣ። እሰይ ማን ተሰፋልሽ? እንደው ጥሩሽ ሂድ። አሜን ጥሩሽ ሂድ። እንደው በይ ልንገርሽ ብቻ ነው የመጣው። ቡና ላፈላ ነው ወይ ነይ እንጠጣ። በይው ሂጂ። እኔ ስለዚህ ልጠጣ አላጠጭ እንግዲያስ መጣና ልብሱ ሲመጣ መጣ። ልብሱን ማገኔ ይሰነብታል። ያ የመጣሁት ንቃቃላ ሳይሽ ገዛው እንኳን የኔ ሊያሰፋ እንደው አንባሬ ጭቃ ራስ እኮ ገዝቶልኝ አያውቅም። ይኸውልሽ ይችላል ልብስ እንግዲህ እንደ ጫማ ሁሉ እኔ ተባልኩኝ ታና ካልሲው የሚገዛልኝ ተልብሱ ላይ ሲመጣ ያለሙት ደህና ነሽ? ሰላም ነሽ? እንደምን ነሽ? ደህና ነሽ? እንኳን ደስ አላችሁ። የንጡ ወንድምን ተፈታሉ። ፈቱት ደግሞ የኔ መከራ ብልሽ በፈታሽ ላይ ነበር እኮ። እንዴት ታውቂ የለ አመሉን እጅ አመል አለበት። ዝም ብሎ 10 ቤት ይገባል፣ 10 ቦታ ይገኛል። ዝም ብሎ እኔ እጁ ማያርፍ እንግዲህ ማቆሷ ቁጥሩ ሰናት ብትያት እኮ ሸጋ መልከ መልካም የነሱ ዘራት መስል ብትያት እንደው ሸጋ ናት። እንዴት ጀመረ አለበት ወይ ዋ እንዴት በምንድን ነው የታሰረ? ቤት ውስጥም እኮ ልሽ እሱ ተቀምጦ እኮ እኔ አልወጣም እኮ ቤት ቁጭ ለምን እኮ ጥበቃ እሱ ነው። ካሁን እንኳን ምን ወሰደ? ካሁን እንኳን እንደው ይገርምሻል። እንደው ካፖርቴም እንኳን ሳይቀር እኮ ነው ወሰደብኝ። እንደው ይሄ እንደው ሰው መስሎሻል? እንደው እንደው እንዴት ምኑ መጣ? እንደው ቤታቸው ወደና ደና ሰው ነበሩ እና እንደው መቼም የሰው ልጅ ታሰራ አይባልም። እንኳን ተፈታ እንግዲህ እናንተ ተቆጡት እንጂ አረ እንዴ ባይፈተሻል ነበር እያ ለኔስ እንደው ዘው ቢቆይ ኖሮ ቢያንስ አንድ ልጅ ሁለት ልጅ እስከምንወልድ ቢጠብቅ ኖሮ ምን እንደው ሞሳ ይቆይልኝ እንደው አንድ 5 ዓመት 6 ዓመት ዘው ቢቆይ ማሸጋ ነበር። በል እንኳን ደስ አለሽ በልልኝ። ተመጣው እመጣለሁ። ካልመጣው እንኳን ደስ አለሽ በልልኝ። እስተዚያ ሰምታ ቀረች እንዳትል ደስታ ኮነ ስራት አለው ደስታ በይሽ። አይ አንቺ እንዴ አንድ ቀሚስ የለሽ ራች እንደው ግን ዕቃ ሲገዛ ሆነ አዲስ ፋሽን ተብሎ አዲስ ማንቆርቆሪያ ይገዛልህ ለጠላ ለሻይ ነቶ ዋ በቃሽ እንግዲህ ወደ አታስብሽ። እንኳን ተገዛልሽ እንኳን ደስ አለሽ። እሰይ ማጥለያ ሻይ ማጥለያ ሁላ ነው የተገዛልኝ። ሂጂ ውጪ። አሁን እንግዲህ ቤት ውጡ አይባልም ግን ቤት የእግዚአብሔር ነው። ግን ውጪ እኔ ደሜ ፈላ እመጣለሁ አንቺ ትመጫለሽ። ምን አናደደሽ? እኔ ጓደኛሽ አይደለሁ። ሂጂ ለብልበው ኦሮግቶ ዛሬ ስታላጓጥሽ ምን ያደለው አላባ ሞላ ያደለው በአንድ ቀን 3 ይለብሳል። እኔ እችን ስጠግን ውላለሁ። ይሁን ቆይ ግድ የለም እሱ የቤቱን እያወጣ እንደውም እየተበደረ ያለይናናል። ያደለው ባለ የቤት ዕቃ ያሟላል። ተቤት አልፎም ደግሞ ሚስቱ ላይ አያስቻለ
አንተም ተቆሳቁሎ ሰውም ማስቆሳቁሎ ትኖራለህ። የራስህ ጉዳይ። አሁን ዞሮ ደህና ነው እንጂ ብዙ ነገር አለ። ኧረ ዘውዱ መስፍኔ እንደምን ስፈልግህ በሰላም ነው? ዛሬማ ዛሬ ቶኝ እና ነገ ትነግረኛለህ። እስኪ ቡና አፍታ እየጠበቀች ነው። ቡናው ይደርሳል። ከዚህ የበለጠ ቡና የለም። በቃ ከኔ ሚስት የበለጠ ጉዳይ ዛሬ ከዚህ የበለጠ ቡና የለም አልኩህ። ቁጭ በል። ሚስት ከዚህ የበለጠ ቡና ሚስት ነው። እንዴት የማይወል ቤት እንዲያ በላይ እየጠበቀች ነበር። ንጹህ ግዴለም ለምን ማስዋጋ ላቀን ምን ታው ቆይማ እንደው ዛሬ ይኸውልህ ዛሬ የሚሰማኝ ደስታ እንደው መቼም በዚህ ዓለም ላይ ሌላ ሰው የሚሰማው አይመስልኝም። ምን ተገኘ መስፍኔ? ምንድነው? እስኪ ደስታው እንስማው እንጂ። እንደገና ተወለድኩ። ኧረ ምንድን አገኘህ? እስኪ ንገረኝ። ደግሞ እንደው ምን አገኘህ? ማዋጓት ትወዳለህ? ምን አገኘህ? ወይ ጉድ! መስፍኔ ያን ያህል መከራችንን ስናይ በዚህ ላይ ልግባ በዛ ልግባ ቤት አድርጌ ላግባባት እንደው ችሪት ትሆነኛውን አትሆነኛውን ስለ ቤት ሰተት ብላ መጣ። ያለም ወርቅ በራሷ ሐሳቧን አላቀረበችም። አንተ ቤት መጣ እንደው ዝም ብላ ካፏ መለጣት። ካፏ ሲያመልጣት እኔ ደግሞ ቃጨም እዛው። እንዴት ሆኖ እንዴት ሆኖ እሷ የምትመጣ እንዴት ሆኖ ደርሼ ልምጣ እንጂ ፀሐዩም ሳይቀትር ወዴት ልትሄጂ ነው? ያለም ወዴት ልትሄጂ ነው? ለዚህ አንድ ቦታ ደርሼ ልመጣ። አክኔ በማለት አትክፈችው። አክኔ ችግር የለም ኋላ ደርሳለሁ። ለግቢ ተይው። አሁን ይኸውልሽ አጎቶች ተዚያ መችስ ማር እነሱ ዘንዳ የሞላ የተረፈ አይደለ? አሁን አንድ እሱ በሚያክለው ባል እንደው ጃንገዛገዙ ይዘውልኝ ቢመጡ እንደው ትገይና ለምን ትብትይ እሷን ሳላቀምስማ እንደው እኔ አልበለውም ብዬሽ ነው። እንደው አንቺ ማርና ሁልጊዜ እንደተሸከምሽ ያለ ወርቀረት እንቺ እቺና ግቢያት አሁን ይኸውልሽ እኛ ጋሽ መስፍንም ታሟል ብላ ልጅት ብትነግረኝ እንደው መቼም ያችን ተኮሲትን እስቲ እንደው በየሰራርች ያችን እህሊትን ሰራርች ይዤላቸው በድኳ አስተያግ ትገናለ አንቺ እንደው እናንተ ወይ ጉድ የቆየ ሰው አለ የቆየ ሰው መቼም እንደው ይኸውልሽ ተጎልቼ ኑሬ ደግሞ እንዲህ ያሉ ባለጠጋ እኮ እንደው አስተያግኝ እኮ እና ምን አሻቸው እንንገራት ብለህ ተው አልፈልግም ከደህና ወላጅ ተጣላኛለህ ብለኝ እኮ ነው እንጂ እኮ ቀድመህ ብንነግራት ኖሮ እኮ እሷ አትቀድመንም ነበር። እንደው ብንነግራት ኖሮ መጀመሪያ አንተ የለ ተው ያልከኝ ተው አልፈልግም አልከኝ። ወይ ጉድ መስፍኔ እንደው በልቧ ታውቅ ነበር ማለት እኮ ነው። ትወድ ነበር ሴት አይደለች እንደው በቃ በደንብ አድርጋ አንብባኛለች። አይገርምም? እንደው ምን አይነት እድለኛ ነህ ግን! እንደው ምን አይነት እድል ነው ያለ መስፍን። ፈጣሪ ይመስገን። እችን የመሰለች ወርቅ እኮ የምትመስል የልጅን እናት እንኳን ችያለሁ አይደል? እችን የመሰለች አበባ እውነት ነው። ልቧም እኮ ይዋናት ወይ ያለም ወርቅ እንግዲህ እዚህ መንደር ከኔ ሚስት ከንጹህና ከያለም ወርቅ ውጭ ማን ይታያል? እንግዲህ ማን ነው ቆንጆ? እስኪ እንደው ንገረኝ እስኪ። ይሄን ቀን እንደው ባይቋረጥ ይሄ ደስታ ባይቋረጥ ደግሞ ምን ይባላል? እንደው መች የሴት ወጉ ይዞኝ እስቲ ቆይ ልምከር፣ እንደው ታወዲ ልምከር ታኝቸም ተነስቸም እስቲ እንደው ላስብበት ብዬ ልግደርደር ብዬ እንግዲህ አልሻቸው አውቄው እኮ ነው እንጂ እንግዲህ አስታች ነይ ግቢ ነው ወሬሽ መጣፍሮ ነው ማገብት እናውራ ታይዋኑሪውና እኔና በመንገድ ነው ማረሽ ታዲያ እኮ ያለ ወርቄ እንደው እግዚአብሔር ይስጥልኝ ተባረክ ሁልጊዜ ሸት ይገኝብሽ አሜን አራ ወይ ጉድ የመጣውን ሲሳይ ታዲያ ግቢ የማይዞሽ ትንሽ እናውራ የመጣውን ሲሳይ ጋሽ መስፍንን ነገር እንዳትረሹ እንዳትረሹማ እንደው ምን አሉ እስከ ዛሬ ታስብሻለሁ ያንቺስ አንድ ልጅ የኔስ አንድ ልጅ አይደለም እንግዲህ ምን እንደው እስከ ዛሬ ድረስ ተቆርጥሜ እንደው በልቤ ጥልቅ የሚል ሰው አጥቼ ነው እንጂ አንቺን የምወድሻለሁ አለልኝ አሉ በለም እና ደስታው ነው ይሄን ማሳክኝ እኮ እየሳኩራ ያለ ወርቅ ደስታኝ እስቲ ቁጭ በይ እሷን ካገባሁማ ዘውዱ እሷን ካገባሁ ማንም ሩጥ አይቀድመኝ። እውነት ነው ወይ ጋሽ መስፍን ለመለምኩ እንደገና ተወለድኩ ዘውዱ። ወይ ጉድ እንደው ይገርማል እኮ እንደው ስንቱ ወጣት ያቃተውን እቤት ቁጭ ብለህ አንተ ቤት ድረስ ታምጣት ዘውዱ። እኔ ልንገርህ ከልብ አስብ። እውነት ነው። ከልብ በነጽህና አስብ። እውነት ነው። ንጹህ በሆነ ልብን መጀመሪያ አንጽተህ ንጹህ አድርጋ አስብ። ያለም ወርቅን የመሰለች ሞንሟና አመጣልኝ። እኔ ግን አላምንም መስፍን፣ እንደው ምንም እስካሁን አላመንኩም። እንደው ያችን የመሰለች ቆንጆ እንደውና በቃ ሚስት ልትሆን ነው ማለት ነው። እኔስ ያምኛ በቅፌ እስክትገባ ድረስ እኔስ አምናለሁ ብለህ ነው
እንደው ደስታው እንደው አላስቀምጥ አላስቆም አላስኬድ አላስተኛ አለኝ እንጂ ዘውዱ እና አሁን እኮ ትገኛለህ እንደው ማመካከረው ሰው አጥቼ እንደው አሁን እንደው አስቢበት አሉኝ። ምን ማለት ነው እንደው ማሰብ? አይንሽ እንዳታሽ እሺ በያቸው እነግርሻለሁ። ኋላ እንዴት መጣ ላፍ አድርጋ እንዳትወስድብሽ። መስፍን የተገኝተው ነው እንዲህ ያላችሁ ይሞላቸው። እዚህ ደግሞ እንዲህ አይነቱ ሰው ነው ለትዳር የሚሆን። ይሄ ወጣቱ ምንም እንደው ይዞ ጉዞ የሚለው እንዲህ አይነቱ ሰው ለትዳር ይሆናል። ጨመት ያለ ሰው ዋጥ ያለው ሰው ለትዳር ጥሩ ነው። እንደው ለካ እንዲህ ሊሆን ነው። እንደው አንጀቴን ቆርጥ ያረጉታል አበክረው ለካ እኮ እንዲህ ቢሉኝ እንደው እንዳታቅማኝ ሰማይ የመተው ይመስል እንደው ዝም ብዬ ተነስቼ ደንግጬ መጣሁ። ደስ አለሽ? ደስ ይበል። ደስ ማለኝ። እንደው ግን ደግሞ አላሰብኳቸውም ነበር እንደው እንዲህ ይሉኛል። እሺ በይ ምንም እንዳታመነች ያለ ሞርቄ ይሁን ያርገው። ጥሩ ልጅ ነሽ ያርግልሽ። እንደው ጥሩ ቤት ነው የገብተሽ። ምን ልጅ የላችሁ አድናት እሷም አይዞሽ የገባ ነገር ነው። ሁሉንም አጫውትሻለሁ። እንደዛ ድረስ አብረን በይ ነይ ያለ ሞርቄ እኔ እናት ተረጋግ ነው እዚያ አለሽልኝ የኔ ቆንጆ ደህና ነሽ የኔ ፍለቅለቅ። እንደው ዛሬ ቀኑ ደስ ማለቱ እንደ ከጧት ጀምሮ ደስ ማለቱ በቃ አያ መስፍንም ሊያገባ ነው እኛም ልንወልድ ነው። ይኸውልሽ እንግዲህ ዛሬ ነገሩን ሲገጣጠም ሊያገባ ነው። ይኸውልሽ አያ መስፍን ያለ ወርቅ ሊያገባት ነው። ያለ ወርቅ እቺታስ ምንድነው? እቺ ሸገየት ልጅ እቺ ነው መልካሟ እሷን ሊያገባት እኮ ነው። ይኸውልሽ እንደዚህ ከዛሬ መቆየት ይኸውልሽ መቆየት ደጉ ሰውየውም እድለኛ ነው። እድለኛ ነው። ይገርምሻል እንደሱ ያለ እድለኛ የለም በዓለም ላይ። ያርግለት እንደው አልኩሽ በቃ እኔ ደስ ብሎኛል ዛሬ እንደው በቃ እንደው ሁሉ ነገር ግጥምጥም ማለት በቃ እንዲህ ነው። አየህ አንዳንድ ጊዜ ግጥምጥም ይላል ሁሉ ነገር። አዎ ግን ለሱ አይወራም። እንዲህ ነው አይባልም። እሺ ንጹህ ገና አልታወቀም። ይኸውልሽ ገና ጅማሮ ነው እንጂ መጨረሻው አልታወቀም። ተተወረመች ሰርጉ አይደለም ለኔ ነገረኝ። እኔ ጓደኛው ስለሆንኩ ነው። ገና እኔ መስማት ምስጢር ነው። እና አሁን ይኸውልሽ እኛ እንግዲህ አቆልቋይ ምናምን ስለምንይዝ አስቢበት ልልሽ ነው። ያው መቼም ሙያም ካቃተሽ ምን እያለች እሷን ጠይቃታለሁ። አረ ችግርም የለም ባላንስ አታንሽም። እሱማ እኮ እንዴት አምንሻለሁ እኮ እኮራብሻለሁ። እኔ አንተ ባለቤት አይደለ? አዎ መልክ ብቻ ያለም እኮ አይቼ ገባሁ። ሙያም እኮ አይቻለሁ። ሁሉም ነገር አለ ተሟልቷል። ብቻ እውነት ያርግለት እናቴ። እንደው ተንገራቷል። በጣም የተበደለ ሰው ነው እኮ በጣም ተበድሏል እኮ። ያርግለት ያሳዝነኝ። እንደው ብቻውን ጣል ሲል ያሳዝነኝ ነበር። አይ ብትይው እንደው ዝም ብሎ አይችልም። ራስ ጉዳይ እንግዲህ ነው ልጠጣ ወይ ጉድ እንደው ጠልቆ መቅረት ሄሎ ደህናችሁ ነው አላችሁ? የድሩ ካዝናዬ እንዴት ተዘርፎ እንዳለ አግቡ ሞትና ባር እንዴ ዘበኛ ይድርብና አጋስታሪ የለም እናንተ ማንዱ እንደወጣ ይለ ስብሰባ ብሎ አሁን የብቻ ያለው እንደወጣ ቡና ብቻ እኮ እንደውም አሁን ቀርቶብኝ ነው የምወጣ የምገባ ደግሞ ያልታደለ ሰው እንግዲህ ይንጓለል እንጂ አግመጣው ቆይ ኧረ ተው የማይቆይ ይሄ ይቆያል ግድ የለም እኔ አሁን አላሰነኝም ቆይም አልሽ አሁን ናፍቀሽ ነው የመጣው ልጅ ነው እንደው ጋሽ መስፍንም ወሬውን አልጨረሰው ዝም ብዬ እንደው በልበል ብዬ ነው የመጣው ተቀመጭም አሁን ልጃችን ይቅደም ልጁ ይቅደማችን መጀመሪያ ጠገን ነው ግድ የለም ምን ያላሰኘኝም አሁን ልጅ ነው የምፈልገው ልጅ እንግዲህ አሁን እንግዲህ ቁብ እንበል ባጉል ሰዓት ሰውስ ቢመጣ ምን ይላል? ኧረ እና ቢመጣ እንዴት አንቺም ከባልሽ ጋር እኔም ከሚስቴ ጋር ምን የተለየ ነገር አለ? እንደው አለ ሰዓት ብዬ ነው ተቀመጥ መጀመሪያ እንለምወርቅ እንደው ሰይ ነው ደስ ነው ያለኝ እኔ እናትሽ ድርሻለሁ ዝም በይ እንዳታስቢ። ኧረ እንዴት አልኩ ደህና ነው ሰምታችኋል? የድሩ ካዝና እኮ ተዘረፈ። የኛ ነው እንጂ የማን ይሆናል? የኛ ቆቆም ነው የኛ ቆቆም ነው። ጠባቂው ሰተው ነው እንግዲህ ያዘው ምን ሳወቅን ብለሽ እንደውም እኮ ገንዘብ ያዡን ጋቻ ቻለን ፈልገው ተብዬ እኮ አጥቼው ነው። አረና ወደ ፈልገው ወዱ ቆይ ማህናው ተቀመጥሽ በለኝ ምንድነው አንቺ እኮ እንደዚህ የሚያደርግሽ መቼ እንደው መጥተሽ ኮረመሚ መስኮርማ ሙሉ ቀን መስሎኝ 3 ቀን በአንድ ቀን ያሰፋው
ምን ችግር አለው? መጀመሪያ እህላችን እንብላ። ግድ የለም እኮ ነው የምልሽ። ደርሳለህ እህሉ የት ይሄዳል? የትም አይልም እኮ እህሉ። ነይማ ዝም ብለሽ አሁን በዛሬ ቀን አደረሽ እንደዚህ አሁን እንዳሰኘኝ ነው እንጂ ጊዜ አረጋሽ ዘውዱ ኧረ እናንተ አረጋሽ ዘውዱ ኧረ አንቺ ጫማ ቀብኛች ኧረ ተዋረድ ዛሬ ይሄን የፈራው ማን ነው? ተው ተው አልኩህ። ምንድን ነው አንተ ምንድን ነው የሚያስጮህ? ከብት ገባ ምንድን ነው የሚያስጮህ? በሩን ዘግቷል ነበር እንታገው ገባ። እንዴት የድሩ ብር ተዘርፎ እናንተ አለማችሁን ትቀጫላችሁ? የድር ብር የምን ድር ብር ነው? የምን የድሩ ብር የኛ የት ስንት ድር ነው ያለን? ተዘረፈና በዛሬ ቀን ይዘረፈላት። ጋሽ ዘውዱ ዛሬ ምን አለ? ዛሬ ምን አለኝ? ምንድነው የፈለገ ቢሆንስ ምን አገባን? ያገባል። ምንድነው ዛሬ አሁን ስንት ነገር ተቋርጠ መሰለህ እኮ ዝም ብለህ ዘዋት በል ሰው ቤት ነግሬሃለሁ። ዝም ብሎ ማቋረጥ አለ እንዴ? አቺ ንገርም እንጂ እናንተ አንተ የድሩ ኮሚቴ አባል አይደለ? እንደው ስናፍ ወጣ አትፈልግም እና ይሁን ወንስ እኔ ብቻ ነኝ ተባሉ። ሌላ ስንት ሰው አለ እና እያስቻሉ አሉ እና ጋሽ መስፍን አሉ። ለነሱ አትናገርም? ዘለዚህ እኔ ጋር የምትመጣ ዝም ብለህ ተመካክራችሁ የሰረቃችሁት ነው? ወራ ዘነኛው የለም እንዴ? እኔ ምን አውቄ እናንተ እንደው ይሄ ድር እንደው አቺ ትንሽ መጥለ ጋቢና ቀብኝ አትጣልፈው። ወይኔ 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 ስትቸኩል እዚህ አልጋ ውስጥ ጥለኸዋል። ይዳ ይሄ መርዶ ነጋሪ ጅማሌ ያምርብህ። ታልኩ ቸኮል አጎይ እንዴት ባዷችንን ቀረና ካለ አንተ ካለ ያቺው ይብኝ እንግዲህ መጣውልሽ አትይብኝ እያለ ነው ሳትኖር የተዘረፈ ምኑ እንዴት የድሩ መካዝን ተዘረፈ አላሉ? የነማን የት የነበርክ ስብሰባው ነው ይርጓላል። ተቀምጣችሁ ተሰብስባችሁ ነው የተዘረፈ ነው? ብቻ አንኩን ነው የተዘረፈ። ዘበኛው የት ነው? ማን ይነገርሽ? አንቺ ህልም ነው? እንዴት ህልም ነው? ቅዠት ነው? አሁን ተደውሏል። እንዴት የተነገረ እንደውም አልሰማም። ረከረከር አሯ አይደለ ቦጭ ቆይ ጥሎት ይሄንን እስኪ ቦጭ ቆይ ጥሎት ጉድ እኮ ነው እናንተ እንደው ጆሮን ጉድ አለ መገኛኛው ሰውን ጭምር ለማነካካት ይሄን ያህል እንዲሁ በምን ወለላ ወለላች እና አሁን እንዲሁ ምን ይባላል? ትከይናል ውስጣ ሚስጥሩ የሚያውቅ ሰው ነው የወሰደው። አዎ ከሩቅ አልመጣም፣ እዚሁ ነው። እውነት ነው። ከኛ መሀል ነው የሚሆን። ይሄ እንዴት እንደዚህ ሊሆን ይችላል? አሁን ሁላችንም ከኛ ውጪ ማንም ይሄንን ካዝና ከፍቶ ይሄንን ያክል ብር ሊወስድ የሚችል ማንም ሊኖር አይችልም። የቅርብ ጠላት የሚያውቅ የውስጥ ሰው ነው የወሰደው። ቀልድ አይደለም 200 ሺህ ብር። ስለዚህ ሁላችሁም አሁን ጉዳችን ወደ ውጪ ሳይወጣ ማንም ሰው ሳይሰማን እንዳማረብን ስማችን ሳይጠፋ የተሳሳታችሁ ሰዎች ካላችሁ አሁን ንገሩ። አለበለዚያ ግን ከስም መጥፋትም አልፎ ሁላችንም ተሰብስበን ሳንገባ እዚሁ ጉዳችንን አፈንን እዚሁ እንፍታው። ተናገሩ፣ እያንዳንዳችሁ ተናገሩ። እኔም እንግዲህ እንዲሁ የመንደሩ ሰው መቼም ሰው በመጠየቅ እንዲሁ አልታማም። እንግዲህ ታውቃላችሁ እኔ እንዲሁ ዛሬ ማልጄ እሱ ዘንዳ እግዚአብሔር ይማር ወብጌያችን እህሊትን ይዤ መጣሁ። ኋላም ደግሞ ዘውዱን መንገድ ላይ አግኝቼው እንዲሁም እንኳን ደስ አለ የምሽተ ወንድም ተፈቷል ብዬ እሱን ኋላ ደግሞ ትገኝ ዓለም ላይ እንዲሁም መንደሩን ሳስስ እንዲሁም ቤት የማልገባው እንኳን እንዲህ ያለ ጉድና እንዲህ ያለ ማት ላይ እውነት ነው። እኔም በበኩሌ እንግዲህ ሁላችሁም አዳምጡ። እኔ ከመወዳት ባለቤቴ ጋር ወደ ገበያ ወጣን ነበረ። ጠዋት ገበያ ሄደን የሚገዛዘውን ገዛዝተን የሚሸጠውን ሻሻሽተን ስንመለስ ያለ ወርቅን መንገድ ላይ አገኘኋት። ከሷ ጋር ስናወራ ስንጫወት ቆየን። ከዚያ ስንመለስ ደግሞ ጋሽ መስፍንን አገኘኋቸው። ከሳቸው እኔም እንዲህ ስንጫወት ባሻባሹን ስንጫወት ስንነጋገር ቆይተን ተለያየን። ከዚያ ወደ ቤቴ ቀጥ ብዬ ሄድኩኝ። ቤቴ ቁጭ እንዳልኩኝ ይሄ መናጢ ነው መጥቶ የጠራኝ። ይሄ በተቀመጥኩበት ደህና በተቀመጥኩበት መጥቶ እሱ ነው የጠራኝ። የትም አልተንቀሳቀስኩም። ቤቴ ነው ያገኘኝ። እንግዲህ ያው እኔም ለአንድ አፍታ ቸኮል ላይ ደረስ ብዬ ወደ ቤቴ ተመለስኩ። በጣም ጥሩ። እኔማ ተኝቼ ነበር ታምሜ አሞኝ ትንሽ ቤት ተኝቼ እሷም መጣ ነበር ልጠይቅ። ከዘውዱ ጋርም ተገናኝተናል። አንተ ግን የት እንደነበርክ ማንም ሰው ሲናገር አልሰማሁም። ግን ለምን አትናገር? ለምንድን ነው የማትናገር? አንተ ምን ልናገር? ጋሽ ተናገር። እንደ ሰው እንደተናገረው ተናገር። አንተን አይደለም እንዴት የሚጠባበቅ የሁሉ ሰው ሁሉም የሥራ ድርሻውን ተናገር። የዋለበትን አንተ የት እንደዋልክ ተናገር። ማልደህ ነው እንግዲህ ከብት ሳታስወጣጣ ስብሰባ ላይ የድር ስብሰባ ብለህ የመጣ
የምን ስብሰባ? እንደዚህ አይደለም ያልኩሽ። ቀኑ ጠፍቶብኝ ነው። እንዴት ቀኑ ጠፍቶብኝ? ይኸውልህ ተድበስብሶኛል። ነገሩ ሊመጣ ነው። መዘዙ የኛ ሳይሆን አይቀርም። ስለዚህ እውነቱ ይታወቅ። አንተ የሚዋልክበትን ተናገር። አሁን እንግዲህ ሁሉም የሥራ ድርሻውን ተናገር። ከብቲት ልትወልድ እዚያ ስትጠራሙት አይኗን ሳይው አልኩ። አሳለ እውነቱን ተናገር። ከብቶች ዛሬ ተበረት አልወጡ። ቆይ እንጂ ከብት የለም እንዴት? ኧረ ቆይ የምን ከብት ነው ሌላ ያለ? እውነቱን ተናገር። አታድበስብስ። ቆይ እንጂ እኔ ታምሜ ተኝቼ ስብሰባ ነበራችሁ? ኧረ ስብሰባ ታዲያ ምንድን ነው ስብሰባ? ምላስ ነው። ኧረ ምላስ ነው። አንቺ ባሽኝ እኮ ባለቤትህ እኮ ናት። ባለቤትህ እኮ ናት እኮ እሱ አልጠፋኝም። ስብሰባ ልሄድ ነው ብለህ ወጣህ። ተውጭ በል። የታዘነው የድሩ ስብሰባ ዛሬ ነው ብሎ ነው ለሊት ይወጣል። ቁጭ በል በልና ተናገር። ቁጭ በል። ይሄን እንዴት ነው ወሰርኩ እያላችሁኝ ነው እንዴ? አስቻለው መጀመሪያ ቁልፉ አንተ እጅ ነው። ገና እናጠራን እሱ ስራ ይወጣል። በቃ ስራ ያውጥኝ፣ ስራ ይወጣል። ግን መናገር አለብህ የት እንደነበርክ። በቃ ይናገር። አሁን የት ነበርክ? ምንድን ነው የምትለኝ? ከነጋ ሁለት ሶስት ደጀ የምጠራው ሰውዬ ዛሬ አንድ ቀንም ሳላይ ነው አልኩ። አንድ ድረሽ ሳትል የት ነበርክ? ለመሆኑ ነበርኩ እኮ ነው የሚል አንተን እኮ የጠየቀው። የት ነበርኩ? ጠፍቷችሁ ነው የምውልበት። ተው እባካችሁ ተው። እኔ ምላስ አልችልም። ሁሉም አጨቁኑኝ። የምትውልበትን እናውቃለን። ይኸው ተዘረፈ እኮ ያለህበት ቦታማ። ይሄንን ጥበቃ ነበር። ስብሰባ ነው ብለው ወጣ። የምን ስብሰባ ነው አሉ። ስለዚህ ዋልክበትን ተናገር። ሌላ ላይም ከዋልክ ንገራቸው። በቃ እኔ ሌባ መባል አልፈልግም። በዘር መንዘሬም የለ ሌባ ስርቆ። እንዴት እኛ ላይ ሁሉም ይዋፈጥ አማትናገር ምንድነው? ተረጋግቼ ላስበው እንጂ ምን ተረጋግቼ ተንጫጫችሁ ጫጫታ በዛብኝ። አመመኝ እኮ እኔ ደግሞ ሰው ሲንጫጫብኝ ያመኛል። ሞት መስፍኔ ታውቀኛለህ አንተ። እኔ ያመኛል። በቃ ተረጋግቼ ላስብ። እንግዲህ 50 ምክንያት አዘርዝሩ። የድራችን ገንዘብ ትሰፋታላችሁ። አለበለዚያ ወጥቼ ነው ለህዝቡ የምዘራው። ይኸው ይኸው ምን ነው አስቻለ ተናገር። ሁሉም እኛ ላይ ደፈደፈብን። አንተ ላይ ነው ሁሉም ያፈጠጠ። ተናገር በቃ። እኔ እናንተ ባልና ምሽት አንሆንም ተዛሬ ጀምር። እውነቲት ካልታወቀች በቃ አትናገርም። አስቻለ አትናገርም። ትብታለም። ተው ተረጋግተን እናስበው። እንደዚህ አይደለም። ተው ግን ቸኮል በቃ እንግዲህ ከዚህ በኋላ በህግ እንጠያይቃለን። ይለይልናል። ምን አይነት እንደው እንዴት አይነት መሰናክል ነው የፈጠረብን እባካችሁ። ምክንያት ያስጠላት እንደው በመንገዱ እንኳን አንድ ሰው ለምልክት ብቅ አለ ማለት አንድ ሰው አለመኖር። ያው እንደው ተጋሽ መስፍን ልጅ ጋር ደግሞ መዋል እኮ ነው የሚገርመኝ። ደግሞ እንደው ለምስክርነት የማይመች እንዲህ አንድ ቀኑ ቢቀርብኝ ባር የሁላ ጣጣ በኔ ላይ ተደፈደፈ። ተዛች ጋር እዛ ተገዳድሜ ነው ተለዳገቡ። እናንተ እንደው የደረሰ ይባላል። እናንተ ቸኮል እንዴት ነው እንዴት አለ ይሄ ነገር ተጣራ ምትይ? እንዴት ነው አንቺ ልጠይቅሽ እንጂ የግልምቢት እንደገና እኔን አዝሮሽ ትጠይቅኝ ካለ እንዴት ነው አንቺ ማለት አንቺና ባልሽ ተጠየቁ እንጂ ደግሞ ቸኮልና አስቻለ ምን አለባቸው? ምን ጎሎብኝ ነው? እኔስ ተበዲ ምን ጠየቅኝ? ለካ 3 ልብስ በየከነሩ ተሰፋልኝ። ጫማው ብትይ አምባሬ ጭቃ ብትይ እናቴ አዲሱ ካልሲ የተገዛልኝ አዲሱ ማንቆርቆሪያ እናቴ ታዲያኑ ምኑ እምትለካ የድል ገንዘብ ተጠራቅሞ ቤታችሁ ገብቶ ነው። ኧረ በቤት ቸኮል ስሜን አታስጠቁሪ በዚህ መንደር መሀል እናንተ ረንዱ ጉልሽላ እኮ ነው 3 እና ምን ይሻላል የምትያለው? ሙርት ምንድነው ምን ይሻላል የሚሉ ወይናሽና እኔ እኮ እንድልሽ ሁላችንም ምክንያታችንን ያቀረብን ዝም ያለ አስቻለ ነው። አሁን እሱ ላይ ነው እኔ ትኩረቴ እሱ ላይ ነው። እንደው አላማረኝም ልጁ እንደው ሰልፈልፈን ዝም ያለ አሁን እኛ ሲወጣን የመጣነ ሌባ ነህ ታላሉት እኮ ነገ ተነገ ወዲያ ደግሞ ሌላ ነገር ያደርጋል። አሁን የዕለቱን እኛ እኮ ሰብስቦ ነው የሚያጉርብን። እንታሰራለን ይቀርልናል እንዴ? እሱ ያን ድልብ ነበረን ያን ሽጦ ነው እንደዚህ ያረኩልሽ አለ ሳይነግረኝ ቀርቶ። ተመቼ ወዲህ ደግሞ እናንተ እንትን ተላቀቀ ነበረን ያንን ሳይነግረኝ ሽጦ ነው ለካንስ እንዴ ያንቦሻቦሽኝ። በይ ወዳጅ ነገር እንዳትዞሪ ወደ ልጃችሁ ፈላ አንቺ እንደው እንዴት እንቅልፍተኛችሁ አድረሽ እንደው አሰፍተሽ ስትመጭስ እንደው አሁን እንደው የሰው ገለ ራስ ያነጣጣም በሽው እየሰራሁት ነው እኔና ባሌ። አረ በይ ዝም በይ አካለ አታፍሪም? እንዴት እንደዚህ ስትይ በ200 ሺህ ብር እንዴት ተፈናጫችሁበት? እንዴት ተመናሻችሁበት? የሰው ገንዘብ ምን ጊዜም አይጠቅም። እውነትና ጭስ መውጫ ያጣም። ይኸውልሽ አትፈንጭ እጂ አረች ዲስኩራ ነን ጊዜ አንቺ ትሆኛለሽ ተባለሽ ድረስ የወስደሽው ይጭታና ይሰው የህዝብ ገንዘብ እኮ ነው እትገኛለ። ምን እንዲው መታሰር አልፈልግም። አሁን ደና አፍጥጠን እንዲው አንተ ነህ ብለን እንጠይቀው። በቃ እኔ እንን ያልኩኝ አሁን እንድና እስኪ ለይና ላንቺ ደግሞ እንደው ያምንልን እንደው
ምክንያቱም ይነግረን እንደው እስኪ እንሂድ እንጂ እንደው ምን ስለዛ እስር ቤት አልገባ ያለው እንደው ምን ስለዚህ ስራ ውስጥ እስር ቤት ገብተን መማቀቃችን ነው። እኔ እንደው እስር ቤት አልወድም ያለው ሞት እናስጠይቀው ማን እናስጠይቀው እኔ ምን እንሂድ ወይ ጉድ! እንደው በዛሬ ቀን ይሄን ያክል ድብልቅልቅ እንደው እንከን የማያጣው ሰፈር የት እንደርሳለን ስንል እንደው የሰረቀው አልታወቀም። በቃ እኮ ግልጽ ነው ማን እንደሰረቀው። ማን ነው? ካስቻለው ውጭ ማን ይሰርቃል? ከሱ ውጭ ማን ይሰርቃል? አብይ እሱ ነው እንጂ አስቻለ እኮ እንደዚህ ያደርግም። ኧረ እናቴ ትሙት ነው ያስቻለ እንደዚህ ያደርግም። ምን በምን ታውቂያለሽ አንቺ? ኧረ እንደው እኔ ማውቀስ አላውቅም ግን እዚህ እንደው መንደር ለመንደር እንደው ሸጋ ሰው ነው ሲባል እሰማለሁ። እንደው ምን ሸጋ ሰው ነው? ግልጽ ነው በቃ ከሱ ውጪ ይሄንን ዝርፊያ ያከናወነ ማንም ሰው የለም። ዱም ጭክንሽ ምንድነው መጨከንሽ? ከዚህ በላይ ጭካኔ ያለ እንዴት? በሰው ፊት ይሄን እንደሰራሁት ሁላ በሰው ፊት ይሄን እንዲህ ያለ ስራ ይሰራል እንዴት? እንደሌለ ቁም ነገር ያለው ወሬን ያወራ አንዱም ከከሌ ጋር ተገኝቼ ነበር እኔም ታምሜ ተኝቼ ነበር አለ እና ለምን ያለም ወርቅ ጋር ነው ያልኩ አለ። እኔም አስታ ዝም በል ዘውድም ከሚስቴ ጋር ነው ገበያ ያልኩኝ አለ። አንተ የት ዋልክ? ተናገር እንጂ ስብሰባ አለ ብለህ አይደለም ተቤት ተመሽልቀ የወጣ በሌሊቱ ከብቶችን ሳታሰማራ ቸኮል ሙች ነው የዛሬም ሰው ላይ ሆነሽብኝ ነው እንጂ ልክሽን ላሳሽበት። አሁን ደግሞ የቤቱ ይበቀኛል። አረፈ ተናገርኩኝ ምንም እውነት የለም እና ታዋርጅኛለሽ ሌባ ትይኛለሽ እንዴ? ሰረከው አላልኩም እኮ ሁሉም ምክንያቱን ሲደረድር አንተ ለምን ምክንያት ግን አትናገርም? እኔን ሁሉ የምታሳፍረኝ በሰው መሀል ትሰሚያለሽ? ታችኛው ዱር ሄጄ ቁጭ ብዬ ነበር። ምን ታረጋ? ከፍቶኝ በቃ ከፍቶኝ እዛ ሄጄ ቁጭ ሁሉ ነገር ነግሬዋለሁ። ምስክር የሚሆን ከሆነ ዱሩን ሄጅና ጠይቂው። እኔን አትለብልቢ ይበቀኛል። ሆነ ነው መጀመሪያ ነበር መጠየቅ። መጀመሪያ ምን ሆነ ነው ብትይነሩ ይሄ ነገር ባልመጣ ከሌላው አንቺ ነው ባሽ ወግጅ አሞኛል። ምን ነካ? ምን ሆነ ነው? ምን አጋጠመ? የሆነውን የማውቀው መጀመሪያ እንደ ሚስትነትሽ ምን ሆነ ነው የት ነበር ቀስ ብለሽ ብጠይቂ። አሁን አንቺ ባሽ ምን አድርጌ ልመልስላቸው? ዋኔማ ሁሉም ምክንያቱን ሲደረድር አንተ ጋር ደፈደብ ሁሉም አፍጦ የገዛ ሚስቴ ቅፊ ውስጥ እንደዛ መሆንሽ የምታሪት እንደዛ ያልሽኝ ሌላው ማም ይገባዋል። ሞች ይገባዋል። ይሄ በቃ ይሄ ተረጋግጧል። እንዴት ግን ቀጥታ እሱን ልጠረጥሩ ቻላችሁ? አብይ ሁሉም ሰው ሲጠይቅ እሱ ጋር ስንደርስ አንዴ የት ነበርክ ስንለው አንዴ ከብት ጋር ነበርኩ፣ አንዴ ዶሮ፣ አንዴ በግ፣ አንዴ ፍየል፣ አንዴ ወደ ተራራ ወጥቼ፣ አንዴ በሸጥ ውስጥ ነበርኩኝ፣ አንዴ ምንም የማይቀባጥረው ነገር አለ። አብይ ግን እኮ እሱ የዋለ እኮ አይተሽዋል? ልጅ አይተሽዋል? አላየሁትም። እንዴት አድርጌ ዋለው ከቤት አልወጣሁ አላየሁትም። አብይ የለም። እስኪ ቁጭ በይ። ምንድን ነው እንደዚህ የሚያደርግሽ አንቺ? ልጣድ አብይ ሁለተኛ ልጣድ። ዋ ምንድን ነው የሚያቆነጥንጣት እቺ ልጅ? ነይ እስኪ ቶሎ ጣጁን። እንደው እንደባወራ ማላየሽኝ እንደ ገለባ ነው ያየሽኝ። ይቅር በላይ በቃ አላወኩም። ይቅር በላይ ሰው ይሰሳታል እኮ ምን ጊዜ መሰሳት ያለ ነው። እኔ ግን ሆነ ነው የከፋስታል ከፍቶ እንዴት የሚከፋ ከፍቶ አልጎደል አረጋግጠን የሰው ልጅ ምግቡ ነው ብለሽ ምን ጎደል? የቤቱ ሰላም ነው የሚያስከፋ። ምን አጠፍ ለበለብኩ ከዚህ በላይ እንደ አዲስ አበባ ነው እንጂ ለበለብሽ ከዚህ በላይ እንደምዶብኝ እኮ ነው እንጂ እንግዲህ በሆዴ ጭም የለኝም እኮ ግን ተለይ ማናገር ጨቆርሽኛ። እኔ ወርሽ ነው የታየውልሽ። ቆይ አሁን እንጀራ ብላ እንግዲህ እኔ ግን ዝም ብዬ ስጠረጠር ያ አስቻለው ነው የሚመስለኝ። ንጹህ እንደው ከሱ ውጭ ማንንም አያደርግም ይሄን ነገር ማንም። ምንም ነገር ሳታይ እንዴት ነው ሰው ላይ ሄዶ ቁብ ማለት? ያለም ወርቅ እንደሆነች የመንደሩ ሰው በሙሉ በ10 ጣቱ ነው የሚፈርም። በሰፈር ነበረች እያለ ማንም ይመሰክርላታል። ያ መስፍን እንደሆነ ደግሞ ታሞ ተኝቷን የነበረ ለሱ ምስክር ደግሞ ያለም ወርቅ አለች ራሷ ሄዳ ጠይቋለች። አስቻለው ግን ምንም ማስረጃ ማቀረብ አልቻለም። በቃ ምንም የሚያወራው ነገር እዚህ ጋር አይባልም። ስለዚህ ማስረጃ የለውም። እሱ ነው የምትል? እሱ ነው የዘረፈ ማንም አይደለም። እንደው ምን የጠላያ ሁሉ ትከሻ ሁሉ ከብዶኛል። እንደው አንተ እንድጠረጥርህ ነው ያረከኝ። እንዴት እኔን አለ አንድ ነገር ይሄ ሁሉ ቤት ሁሉ ሙሉ አልሆነልኝም። አረ እሙት እውነትሽን ነው። አሁን ያንተን ገንዘብ አውቀዋለሁ እንዴት እንደምትወጣ። እሰይ ቀስ እያለ ነጋለ ሰውየው አጭ እኔ የመረብሽ ብዬ ከሰው እኩል ሁኝ ብዬ ያለ ሌለኝ ገንዘብ አጥቼ ባለብስሽ እኔ ሌባ። አረ እኔ አላልኩም። ከዚህ በላይ ምን ትይኛ? እኔ እኮ ይሄ ሁሉ ልብስ ሲቀደር ተየት ነው
የከብቶች ቤት ሲለወጥስ ተህት ነው ቆርቆሮ ያን ያክል ቆርቆሮ ተገዝቶ የቤት ዕቃ ይሄን ያክል ሲሟላስ ከየት መጥቶ ነው ገንዘቡ ነው? ዞሮ ዞሮ ነገሩን ተወውና ወይድሊ መውጫዬን ያየው ወይድሊ ሳያመኝ አልቀረም ሳያመኝ አልቀረም ተላከከ በኔ እና ተው ይላከክ ተላከከ እኮ አንቺ ላሽኝ ዝም በል እንደሷ አትቁረጥነት ታልሰራው አልሰራውም ነው ታልሰራው ሽንታችን ገንዘብ ቃጥሽቶ አይከፈልም። ኧረ ዝም በል ወስደው እንዴት ጀመርሽ እና እንግዲህ ጀመርሽኝ ያልገው እየጠረጠርሽኝ እንዳይሆን አረን ያልጠረጠርኩህም ዘውዱ እንደው አይበለውና ተዚህ ድርብር ነክተተ ሆነ እኔም ባለቤት ነኝ አብረን የምንጠየቅ እኔ እናንተ ነን። ኧረ አብረን መፍትሄ ፈልገን እንድንከፍል ነው ምኒት እንሸሽጣል። ኧረ እባክሽ እሙት ምን እንደው ነፍስሽ ቢሸጥ እንደው አንቺ ክብር አይወድልሽ አንቺ አይቶ ያውቅ አንቺ እንደው አታፍሪም እንደው እኔን ሌባ እስቲ አንቺ ንገሩኝ በይ ይኸው ንገሩኝ ካልሽማ እንግዳማ ልንገርሽ ያ ወንድምሽ ነው የዘረፈው እንግዳማ ገና ከመውጣቱ ዘው ብሎ ገባ አንቺ እንደው አለማፈርሽ እንደው ይራበኝ ይጥማኝ ብዬ ችግር አድርጌ በገዛልሽ እኔ መጠርጠር ዝም እሺ እንዳታወሪ ደግሞ አፈለ በልታወራ ደግሞ እጂ ንገሩኝ በይ እንዴት አደረግሻች እርምሽን አደራሽን አንድ ንጹህ ጨርቅ ቢገዛልሽ እንደው ምን አርፈሽ እንኳን ብትቀመጥ ጸላሽ እንኳን ብታሳምሩ ምናች አይ እኮ ትዳራችን እንዳይፈርስ መከከለ አረ የሚያፈርስሽ እያ ከዚህ በላይ መንፈረሳሉ አንዴ ቆይ ተጋራችን ውጪ ሌላ ደብተር አለ ወይ የናባሽ ደብተር ነዋች እቺ ኮተታ ምን ታደርጊ አንቺ ለነገሩ አራግፍኩልሽ ቀንቅና ረገ ይኸው ትሰሚኛለሽ አልጋ ላይ ብለሽ እንዳትመጭ ነግሬሻለሁ ልብቃሽ ነው በርግጫ ምልሽ አንቺ ክብር አይወድልሽ ይኸው እዚህ እንደፈለሽ ተንፈራፈሪ እዚህ ተኝዘው ያንቺ ብሎ አልጋ ያንቺ ብሎ ባል ደግሞ ይኸው ነገ ጀምረሽ የምትሄጂበትን ፈልጊ ነግሬሻለሁ ጓዝሽን ጠቅለሽ እንዴት ግን እንደው ያለ ወትሯችን ምን ሌባ ገባን ይሄንን እንደው ጉልፍ የሆነ ሰው ያምነን ያዘረፈ ማንም አይወስደውም ከሱ ውጭ ማንም አይወስደውም ሲንቀሸቀሽ እኔ ድሮም መፈራው ነበር እጠረጥረው ነበር ማንም አይወስደውም ጋሽ መስለም ትልቅ ሰው ናቸው በዚህ እድሜያቸው መቼም እንዲህ አይነት ነገር አያደርጉም ያለ ወርቅም አለች እሷ ምንም የምታውቀው ነገር የለም ይሄ ከይሲ ሰራለን እንጂ ተጫወተብን የህዝብ ገንዘብ እንደዚህ ያጓርደን ቆይ ምን ልትሰሪ መጣሽ አስቻለኝ ማንተ ላትረፍ ብዬ ነው ምኑን ነው የምታተርፊኝ ሁሉንም ነገር ልንገርልህና ከኔ ጋር እንደነበርክ ተናግሬ ነፃ ላውጣህ ማናልሽ እንደም እንዴት ማናልሽ የምን ነፃ ላውጣ ነው አልፈልግም ያንቺ ነገር አያስፈልገኝም በቃ ለሁሉም ሰው ልናገርልህ ከዚህ በኋላ ግንኙነታችን ቢታወቅም ችግር የለውም መጋባታችን አይቀርመችስ በቃ ከኔ ጋር እንደነበርክ ልናገርልህ አንድ ምስክርህ እኔ ነኝ በቃ ከሁሉም ነገር ነፃ ላውጣ በቃ ሁሉም ሰው አንተ ጋር ነው ነገሩን የደፍድፎት አስቻለ ወጣኝ ምስክር ሁኝ ያልኩሽ ነውስ ደግሞ በምን እርግጠኛ ነሽ እንጋባ ምናምን የምትይ መጨከሽ ደግሞ ይሄን አስበሽ ትመጪ ማለት አስቻለ ወዴት ነው ነገሩ አላገባሽም ነው እኔ አንቺን አግብቼ የቸኮልን ፊት ማን ሊያዩ ነው የቸኮልን ቤተሰቦች ማን ሊያቸው ነው አፋታታለሁ ብለኸኛል ነበር ንክችም አላደርጋት እንደው እየቀደም እሷ እንደው የምትላቀቀኝ ማይለች ታውኑ ተወቂው ነው አልፈታትም ነው እሱን እንግዲህ እንደ ሁኔታው ፈጠረች አሁን አንቺ ነገር አያስፈልግኝ በቃ በሆነ ባልሆነ ከችያሽ አታስደንግጭ አስቻለ የት እንደነበርክ ስላልተናገርክ ሁሉም ሰው ጉዳዩን በአንተ ላይ ደፍድፎታል በቃ የት እንደነበርክ ማውቅና ምስክርህ ደግሞ ብቸኛ ምስክርህ እኔ ነኝ አንቺ ዲዩ አብሽ ዝጊ አብሽ ወጣ አድርጊያት ይቺን ቃል ደግመሽ እንዳትይ ጭራሽ ደግሞ ያንቺ ነገር ታውቆ ነው ሰው የሚያረጉኝ የቸኮልን ፊት እንዴት አድርጌ ላይ ሆኖ የቸኮልና አባት ሰው ያረጉኛል የኔ ቤተሰቦች ሰው ያረጉኛል ትዳር ያዘ ተብዬ ተቀምጬ አያገባሽ ምን እንደው የኔ የግሌም ቢሆን የራሴም ቢሆን ምን አለበት እንደው አዋረደን እኮ ጠቅላላ እንደው አዋረደን ለአባቱ
አናታችን አድርገን አሁን እንያዘው። ያጥቃድ የሚያደርግ እሱ አይኑና ፍጡ ምንም እንዳልሰራ ሰው ሁላችንም ምክንያታችን አቀረብን። እሱ ግን የዋለበት እንኳን አይናገር። ኧረ ተቀመጭ ብያለሁ። አርፈሽ ተቀመጭ። አያስፈልግም ስለሚያስፈልግ ቁጭ በላ። ከእሷ ጋር ተጋድመህ ነው መናገር ያቃተህ? ሁሉም ሰው በአንተ ላይ ሌባ ነህ ብሎ ሲደፈድፍብህ መናገር ያቃተህ ከእሷ ጋር ተገዳድመህ ነው? አታፍርም? አታፍርም? ኧረ ቆይ ሰው አይ ጭንቅላት የለህም ወይ? ምን ትሰራለህ? ምን ትሰራለህ ከእሷ ጋር እንደዚህ? አሁን ምን ጉዳይ ይዞሽ ነው እንደዚህ የደረስሽት? ምን ጉዳይ ይዞ ሁሉንም አንድ ባንድ ስሰማ ነው የቆየው። ያልሰማው እንዳይመስልህ። ምን ሰማሽ? ጋሽ መስፍን የእሱን ልጅ ይዤ ተኝቼ ነው ብለህ እንዳትናገር ፈርተህ ነው? ለምን አትናገርም እውነቱን? አንቺ ተማሪ ትዳር ጋር ምን ትሰሪያለሽ? ምን ትማግጫለሽ? እንደዛ አይደለም። ቆይ መጀመሪያ ነገሩን አስረግጦ ነው። ምንድን ነው አስረግጦ? ከአንቺ ጋር ተገድሜ ነው። አንተ አታፍርም? እንዴት ያንተ ቃቃ መጫወቻ ነኝ? እንዴት እኔ ለአንተ ምን አጓድዬብህ? ምንም እኔ ነኝ ቅዠታሙ። ታዩ ጭንቅላት የለሽም? እንዴት ተማሪ ትዳር ጋር ምን ትሰሪያለሽ? የሽማግሌው ልጅ እንዴት እሳቸውን ሁሉ ታዋርጃለሽ? አንቺ ቸኮል ተይኝ። በቃ አይፈልግሽም። እሱ ከኔ ጋር ነው መኖር የሚፈልግ። በቃ አይፈልግሽ። ስበይ እንዳንገሪኝ አለክልኬን እንዳሰድበኝ። ለነገሩ እሷ ምን ታውቅ? አንተ ነህ ባለትዳርነት አይደለም። እኔ ያፈቀርኩ ነው እኮ አንቺ የራስሽን ትለጃታው እንደማትፈልጋት ንገራት። ልትፈታት እንደተዘጋጀህ ንገራት። ካመመሽ ጤናሽ ካለሽ ፈልጊ። ትዳሬን ነው የምፈልገው። በቃ ውልቅ በይልኝ። በቃ አፍርሽው ያለሽ ሰው ታለ ትዳሬን ለመፈረስ ከሆነ እንሰማሽ እና እንደዚህ ነው ንግግራችን። አስቻለ ንግግራችን ይሄ ነው። አንተ አስመሳይ እዚህ ናችሁ። እንዴት ጉዳያችን እናታይልንም? እንዴት ምን ችግር አለ እንዴ? ውይይት ይዘና ውይይት የምን ውይይት ነው? እና እኔማ ውይይት ተናገር፣ እውነቱን አፍረጥርጣ። ምንድነው ውይይት? እኛንስ እስከመቼ ድረስ ነው ውይይት የምትል? ምን ዘው አስተካከልኩኝ። እኔማ ይሄንን አግኝቼ ነበረ። ምንድነው? ሀብል ነው ኧረ እንዴት ምንድን ነው? አስገምጪው። ይሄ ማን ናቸው? ተናገር እኮ ነው። የማን ነው? ተናገር። የማን ነው? የአባቴ ስጦታ ነው እያልሽ አንገትሽ ጋዞች እንደማዞር የማላውቅ መሰለሽ? የኔ አይደለም። ሌባ ሲደርስበት ድሮንም ለማፈንቀጫ ነው የሚፈልግ። ያለበሰው ያን ያክል እናቴ ሲነሳ ሲወርቅ እናቴ አትናገርም? እኔ ነኝ ብለሽ እንዴት ቸገረኝ ራበኝ ጠመኝ አትይም? እርዱኝ አትይም? መጠየቅ ነውር ነው? እንዴት ገንዘቡና ይሄንን ሀብል ያገኘሁት እኛ እድር ካዝነው አጠገብ ነው። የአባቴ ስጦታ ነው እያልሽ ደጋግመሽ ስታወሪ እሰማሽ ነበር። አንቺ ተናገሪ። ቆይ ያለም ወርቅ እንደዚህ በየቤቱ እየተንጦለጦልሽ ምግብ እየቋጠርሽ እኛን ሁሉ እየጠየቅሽ በሽተኛ ምናምን ስትይ የነበረ እንደዚህ እኛን ለማዘናጋት ነው አደረሽ?
ለዚህ ያደረሰው እንደው እንዴት እንደው በዚህ ጋር አንቺ እንደው በይኛል ጉድ አንቺ ማፈሪያ የተምተሽ አንቺ ማፈሪያ ወግድ ተው ምን ሆነሽ ነው ግን እንደው እንደዚህ እንዲያሳስብሽ ምን ነው ያሳስብሽ እንደዚህ ያለው እስቲ ቆይ እንደው ይሄንን ችግር እንደው ልትረሳ የቻለች እንደው ምን ነፍቶሽ ነው ያለ ወርቅ ይሄንን አስፈራ ያሳስብሽ ወግድ አራፍ እስኪ ወግድ ቆይ ከመንገድ ነው የምትኖር እንተያ አውርዲ ያደሩን ታገለግል የነበረ ግን ከዚህ ቀደም ያጃደም ልጅ ታማ እስቲ ተድሩ ገንዘብ ማሳከሚያ ብሎ ወደ ፈጠና ሲል ሰውዬው ሳሰጡት እንግዲህ ያችን የመሰለች ልጅ ሞተችበት። አሁን ልጅ ታማብኝ እንደው የምጠይቀው ወገን ዘመድ ስለሌለ ለዚያ ነው የተሰሰትኩ ልጅ ላስታመምበት ላሳክምበት ነው ገንዘቡን የዘረፍኩት። አስፈራጅ አይ እንደው ለዚህ ብለሽ ነው ያለሙል እና ምን ነብት ጠይቂ ሰው አልሰጥም አይልሽ እንግዲህ ምን ኧረ ምክንያቱ አስቻለው አንድ ዜና ረፍ ኧረ ቁርጥ ነው ያዘኝ ሪግራጅ ያዛንቺ ብሩን ሮዘሩን ታጣና ልጅ ተጠራጠኩ መስላት ለካ እሷ እንደደና ሰው አብራኝ ሲወር ፍለጋ አጠገቢ ተቀምጠሽ አለሙ ብትነግሪን ለችግርሽ አንደርስምኝ አደርኩም ብትነግሪ ምን አለበት እንደው ያለንን እናዋጣን ነበር። እናንተ ታለፈ በኋላ ነው እንደው መረጃዳት አታውቁም። ታለፈ በኋላ ነው የምትደርሱ። አሁን እኮ ለሌቱ ማሳከሚያ ብዬ ነው እኔ ግማሹን ስጡኝ በይሆን ተተዋረዱ አታፍሪም ደግሞ እስኪ ኧረ ተው ረፍ እንግዲህ ኧረ ሞኛት እንዳልወረውርህ ጋሽ መስሎኝ ያን ቤት መጥተሽ የነበረ ጊዜ እንደመጥተሽ ብትነግሪኝ ነው። ያዘው ብሩን ያዘው በእጅ አንተ ሰውዬ ነይ ከኔ ጋር